ተልባ ለጤና እጅግ ጠቃሚ እንደሆነ እናውቃለን። ነገር ግን በተሳሳተ መንገድ ከተጠቀማችሁት ጥቅሙ ቀርቶ ጉዳቱ ሊያመዝን እንደሚችል ታውቃላችሁ። በዚህ ስህተት ምክንያትም የተልባውን ጥቅም ከማጣታችን በላይ ሳናውቀው ጤናችንን አደጋ ላይ እየጣልን ሊሆን ይችላል። ዛሬ በዚህ ቪዲዮ ተልባን ስንመገብ የምንሰራቸውን 8 ዋና ዋና ስህተቶችና እንዴት ማስተካከልም እንደምንችል በዝርዝር እናያለን። በተለይ ስህተት ቁጥር 2 እና 7 ብዙ ሰው የሚሳሳትባቸውና እንዲሁም ጥንቃቄ የሚፈልጉ ናቸው። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ አድርጉት። ስህተት 1 ሳይፈጭ መመገብ። አንደኛውና ዋነኛው ስህተት ተልባን ሳይፈጭ በሙሉ ፍሬው መመገብ ነው። የተልባ ፍሬ ውጫዊ ሽፋን ሴሉሎስ ከተባለ ጠንካራ ንጥረ ነገር የተሰራ ነው። የሰው ልጅ ጨጓራ ደግሞ ይህንን ጠንካራ ሽፋን የመስበር ወይም ደግሞ የማሟሟት አቅም የለውም፣ የመፍጨት አቅም የለውም ማለት ነው። ተልባውን ሳፈጩትም ከበላችሁት በውስጡ ያሉትን እንደ ኦሜጋ 3 እና ሊግናንስ ያሉ ጠቃሚ ንጥረ ነገሮችን ሰውነታችን ሳይመጣቸው ፍሬው እንደገባ ልክ እንደዛው በቆሻሻ መልክ ይወጣል ማለት ነው። ስለዚህ መፍትሄው በቤት ውስጥ በቡና መፍጫ ወይም ደግሞ በሌላ መፍጫ ፈጭታችሁ ተልባውን መጠቀም ነው። ሲፈጭ በውስጡ ያሉትን ንጥረ ነገሮች ለሰውነታችን ክፍት ያደርጋቸዋል፣ ጨጓራችንም በትክክል መፍጨት ይችላል ማለት ነው። ስለዚህ ተልባን ስትመገቡ ፈጭታችሁ መሆን አለበት ማለት ነው። ስህተት 2 ተልባን በደንብ ማብሰል ወይም ደግሞ መቁላት። ተልባ ውስጥ ያለው ዋነኛው ንጥረ ነገር ኦሜጋ 3 ይባላል። ይህም ንጥረ ነገር ለሙቀት በጣም ስስ ነው። ተልባን እንደ ቆሎ ከቆላችሁት ወይም ደግሞ በጣም ካበሰላችሁት በውስጡ ያለው ጠቃሚ ቅባት ወደ መጥፎ ስብነት ይቀየራል። ይሄ ማለት ከኦሜጋ 3 ፋቲ አሲድ ወደ ትራንስፋት ይቀየራል ማለት ነው። ይህም የልብ ጤናን ከመጠበቅ ይልቅ ጉዳት ሊያመጣ ይችላል ማለት ነው። ስለዚህ መፍትሄው ወይም ደግሞ ማድረግ ያለባችሁ ተልባውን ለብ ባለ እሳት ላይ ለጥቂት ደቂቃዎች ያክል፣ ይሄ ማለት እርጥበቱ እስኪወጣ ድረስ ብቻ ማሞቅ ወይም ደግሞ መቁላት ይኖርባችኋል ማለት ነው። ለብ አድርጋችሁ መቁላት ይኖርባችኋል። በደንብ ልክ እንደ ቆሎ ከቆላችሁት ጠቃሚነቱ ይቀርና ጎጂ ይሆናል። ስለዚህ ለብ አድርጋችሁ ቆልታችሁ መጠቀም ይኖርባችኋል ማለት ነው። ስህተት 3 ተፈጭቶ የቆየ ተልባን መጠቀም። ተልባ አንዴ ከተፈጨ በኋላ ከአየር ጋር ሲገናኝ ቶሎ የመጎምዘዝ ባህሪ ያለው። የጎመዘዘ ተልባ ደግሞ በሰውነታችን ውስጥ ፍሪ ራዲካልስ እንዲፈጠሩ ስለሚያደርግ ለጤናችን እጅግ ጎጂ ነው። ስለዚህ ማድረግ ያለባችሁ ወይም ደግሞ መፍትሄው በሳምንት አንዴ ብቻ መፍጨት ወይም ደግሞ የሚበቃችሁን ተልባ ያክል አዘጋጅታችሁ ትፈጫላችሁ። ከዛ በኋላ የተፈጨውንም ተልባ ደግሞ ብርሃን በማያስገባ ጠርሙስ አሽጋችሁ ፍሪጅ ውስጥ ማስቀመጥ ይኖርባችኋል። ፍሪጅ ውስጥ ሲቀመጥ ኦክሲዴት የማድረግ ሂደቱ ወይም ደግሞ የመጎምዘዝ ሂደቱ ይዘገያል ማለት ነው። ስለዚህ በዚህ መልኩ ተጠቀሙ። ስህተት 4 በቂ ውሃን አለመጠጣት። ተልባ በሁለት አይነት ፋይበር በተለይ በሶልብል እና በኢንሶልብል ፋይበር የበለጸገ ነው። ፋይበር ደግሞ በባህሪው ውሃን የመምጠጥ ባህሪ ያለው። ተልባ በልታችሁ ውሃ ካልጠጣችሁ ተልባው አንጀታችሁ ውስጥ ድርቅ በማለት የሆድ ድርቀትና እንዲሁም ደግሞ መነፋትን ያስከትልባችኋል። እስከ አንጀት መዘጋት ድረስ ችግር ሊያመጣ ይችላል ማለት ነው። ስለዚህ መፍትሄው ተልባን ስትጠቀሙ በቀን ውስጥ ቢያንስ ከ8 እስከ 10 ብርጭቆ ውሃን መጠጣት ይኖርባችኋል ማለት ነው። ተልባን እንደበላችሁ ወይም ደግሞ ተልባን እንደተጠቀማችሁ ውሃ በደንብ መጠጣታችሁን አትርሱ። ስህተት 5 ከመድኃኒት ጋር አብሮ መውሰድ። ተልባ አንጀት ላይ እንደ መሸፈኛ ስለሚሆን ወዲያውኑ የምትወስዱት መድኃኒቶች ወደ ደም እንዳይገቡ እንቅፋት ይሆንባችኋል። ስለዚህ ማድረግ ያለባችሁ መድኃኒት የምትወስዱ ከሆነ ከተልባ በፊት ወይም ደግሞ በኋላ ቢያንስ የ2 ሰዓት ልዩነት ሊኖር ይገባል ማለት ነው። መድኃኒት እንደወሰዳችሁ ቶሎ አትመገቡ፣ ተልባንም ተመግባችሁ ቶሎ መድኃኒት አትውሰዱ ማለት ነው። ቢያንስ የሰዓት ልዩነት ፈጥራችሁ መጠቀም ይኖርባችኋል። ስህተት 6 የሆርሞን ተጽዕኖ እንዳለው መዘንጋት። ተልባ ፋይቶ ኤስትሮጅን የሚባል ንጥረ ነገር አለው። ይህም ንጥረ ነገር በሰውነታችን ውስጥ ያለውን የሴት ሆርሞን በተለይ ኤስትሮጅንን ሊመስል ይችላል። ይህም ለሴቶች ከማረጥ በኋላ ለሚመጣ ችግር ጥሩ ቢሆንም በእርግዝና ወቅት ግን የሆርሞን መመጣጠንን ሊያናጋ ስለሚችል ጥንቃቄ ያስፈልጋል። ለዚህ ነው ነፍሰ ጡር ሴት አብዝታ መመገብ የለባትም የሚባለው። እንዲሁም ደግሞ ጡት የምታጠባ ሴትም በብዛት ተልባን መመገብ የለባትም ማለት ነው። ይህንንም መጠንቀቅ አለባችሁ። ስህተት 7 ያልበሰለ፣ ይሄ ማለት ጥሬ ተልባን በብዛት መመገብ። ጥሬ ተልባ በውስጡ ሳያኖጄኒክ ግላይኮሳይድ የተባሉ ንጥረ ነገሮችን በጥቂቱ ይዟል። እነዚህም ንጥረ ነገሮች በብዛት ሲወሰዱ ለጤና ጥሩ አይደለም። ስለዚህ መፍትሄው ተልባውን በትንሹ በማሞቅ፣ ይሄ ማለት በማመስ ቅድም እንዳልኳችሁ በደንብ ሳትቆሉት ማለት ነው፣ በማሞቅ ብቻ እነዚህ ንጥረ ነገሮች ማስወገድ ይቻላል ማለት ነው። ስለዚህ
በዚህ መልኩ መጠቀም ይኖርባችኋል። ጥሬ ከሆነ መጠንቀቅ ያለባችሁ አብዝታችሁ መመገብ የለባችሁ ማለት ነው። እነዚህ ጎጂ የተባሉ ንጥረ ነገሮች ተጋላጭ ስለምትሆኑ በዚህም ላይ ጥንቃቄ አድርጉ። ስህተት 8 ተገቢ ያልሆነ የመጠን አጠቃቀም ነው። ተልባ ጥሩ ነው ተብሎ በአንድ ጊዜ ከፍተኛ መጠን መውሰድ የጨጓራ መረበሽ፣ ተቅማጥ ወይም ደግሞ ጋዝን ሊያስከትል ይችላል። ስለዚህ መፍትሄው በቀን ከ1 እስከ 2 የሾርባ ማንኪያ በላይ ባትወስዱ ይመከራል። በትንሽ መጠን ጀምራችሁ ቀስ በቀስ ብትጨምሩ ነው የሚሻለው። ስለዚህ ጥንቃቄ ማድረግ አለባችሁ በዚህም ላይ ማለት ነው። ስለሆነም እነዚህን 8 ስህተቶች ማስተካከል ይኖርባችኋል ማለት ነው። ተልባን ስትጠቀሙ እነዚህን ስህተቶች መፈጸም ወይም ደግሞ ማድረግ የለባችሁም። በአጭሩ ተልባን ፈጭታችሁ ሳታበዙትና ውሃ በደንብ እየጠጣችሁ ነው መጠቀም የሚኖርባችሁ። ይህንን መዘንጋት የለባችሁም። መጀመሪያ ላይ በግማሽ የሻይ ማንኪያ ጀምሩ። ከዛ በኋላ ሰውነታችሁ ሲለምደው በቀን ከ1 ወይም ደግሞ ወደ 2 የሾርባ ማንኪያ ቀስ እያላችሁ መጠናችሁን እየጨመራችሁ መጠቀም ትችላላችሁ ማለት ነው። ሌላው ደግሞ ተልባን በጤናማ መንገድ ለመጠቀም የሚረዳችሁን ጥቂት ነገሮች ልንገራችሁ። አንደኛ ተልባን ስትጠቀሙ በደንብ ማጽዳትና ቆሻሻውን መልቀም ይኖርባችኋል። ከዛ በኋላ በደንብ ማጠብና እንዲሁም ማድረቅ ነው። ካጠባችሁት በኋላ ሳታቃጥሉት ለብ ባለ ሙቀት ያክል ትቆሉታላችሁ። 5 የማድረግ ያክል ማለት ነው። በደንብ እንደ ቆሎ መቁላት የለባችሁም። ከዛ በኋላ ያለው ቀጣዩ ስቴፕ ምንድነው? መፍጨት ነው። ለጥቂት ቀናት የሚበቃችሁን ያክል አዘጋጅታችሁ ፈጭታችሁ ታስቀምጣላችሁ ማለት ነው። ከዛ በኋላ የተፈጨውን ተልባ በጨለማና ቀዝቃዛ ቦታ ይሄ ማለት በፍሪጃችሁ ውስጥ ታስቀምጡታላችሁ ማለት ነው። በዚህ መልኩ ተልባን መጠቀም ይኖርባችኋል። ግን የተፈጨ ተልባን ስታስቀምጡ ለአየር ተጋላጭ እንዳታደርጉት፣ በክፍት ዕቃ ውስጥ እንዳታስቀምጡት። ለምን? ኦክሲዳይዝድ ስለሚሆን ለእናንተ ፍሪ ራዲካልስ በመፍጠር ጎጂ ስለሚሆን ለጤናችን አደገኛ ስለሚሆን በፍሪጅ ውስጥ አየር በማያስገባ ዕቃ ሸፍናችሁ ወይም ደግሞ በጠርሙስ ውስጥ አሽጋችሁ ማስቀመጥና በዚህ መልኩ መጠቀም ይኖርባችኋል ማለት ነው። እንግዲህ ተልባን እነዚህን 8 መንገዶችን አስተካክለን በትክክል ከተጠቀምንበት ሰውነታችን የሚፈልገው ንጥረ ነገር በሙሉ ያገኛል ማለት ነው። ስለሆነም ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር በማድረግ የጤና ባለቤት እንዲሆኑ እርዷቸው። እንዲሁም ደግሞ ለቀጣይ ምን አይነት የጤና መረጃ እንዲሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ።